እግዚአብሔር እንግዲህ መድኃኒዓለም ክርስቶስ ታሪክ ይቀይራል። ማንም ሰው ማምላክ ወላዲተ አምላክ አይወስንም። እናንተ ስታስቡት ሁላችሁም አንድ ነገር ብትባሉ ወዲያው እኮ አትወስኑ። የወሰናችሁት ወዲያው ስህተት ሊሆን ይችላል። ስለዚህ ጭንቅላታችሁን፣ ልባችሁን፣ ሁሉ ነገራችሁን ማዳመጥ አለባችሁ ለውሳኔ ከመቸኮላችሁ በፊት። ስለዚህ እሷ የሄደችበት ምክንያት ትክክል ነች። መሄድ አለባት። ማሰራት ልቧን ማለት ልቧን አዳምጣ የመልስ ምልክት ትሰጣለች ወይ ደግሞ ነገር እሷ ሲጀመር እናንተ ስታስቡ አንዳንዴ ግን ነገ ጀምሮ አዳምጡኝ ያላል ያባባል። አብራሱ ሲናገር አንድ ነገር እንትን አይደለም እውነተኛ ቅጭ አርባ አይናገሩም። ይኸውልሽ እናትዬ እውነተኛ መለያየት ቢሆን እኮ ከነገ ጀምሮ ቪዲዮ አይመጡም። ሲጀመር አይሰሩም ቪዲዮ። አስቡት በቃ ተለያዩ ማለት ተለያዩ ነው። ከዚህ በኋላ ቪዲዮ ሀይሚና ቡቡ የሚባል የለም ብላችሁ ታስባሉ። ይሄና እኛን እያስተማሩ ነው፣ ስራም እየሰሩ ነው። ዝም ብላችሁ መከተል ነው፣ ዝም ብላችሁ ማየት ነው። በዚህ ርዕስ ላይ ተወያዩ። እኔ እዚህ ጋር አንድ የሚገርመኝ እህቶቼ ምን መሰላችሁ? አንድ ቀን ስትመጣ ሆዷ እንደዚህ አያስታውቅም ነበር። እንደገና ደግሞ በማግስቱ ትልቅ ሆኖ መጣ። ደግሞ ከዛ ደግሞ ትንሽ ሆኖ መጣ። እንዴ ምን አይነት እርግዝና ነው? ሆድ ይቀያየራል እንዴ? እኛ አላየንም። እንግዲህ እስቲ በርግጥ ነገር እናንተ ሆዷ እርግዝና ያለባት እኔ እኮ እርግዝና ያለባት የምን እርግዝና የለም ታውቃላችሁ። እርግዝና የራሳችሁ ናቸው አይዲያ የሰጣችሁ በሽታ የእውነት ካለበት ይቅርታ አድርጉልኝ። እንዳንድ ሴት የእውነት እንዳንድ ሴት የታዘብኩት ትልቅ ይሆናል። በቃ ሆዶ ትናንትና ደግሞ አይታችሁ ተሆነ አቀማመጧን እግሯን ሰቅላ ተውስጥ ታየት ተላይ ደግሞ ሆነ ነገር እንትን ብላ ወደ ውስጥ ግብት ያለ እዛች ጋር ደግሞ ቁጭ ያለች ነገር ነበረች። እንደዚህ ያለ እርግዝና አለ እንዴ? ተጀመር ቆይ ብለን አንድ ነገር ልጠይቅሽ። እርጉዝ ሆነሽ እግርሽን ሰቅለሽ ትቀመጫለሽ እንደ አያምም? እንደዚህ አይደለም አቀማመጥ። እንኳን እግራዊ ሰቅዬ እናትዬ ገና ጎንበስ ብዬ የሆነ ዕቃ ማንሳት አልችልም ነበር እኔ በ6 ወር። እኔ ግን ላስኪት እንዳይሆን ነው ብለው ላስኪት እንዳይሆን ይሄ ነገር ይኸውላችሁ እንደ ነገር ልንገራችሁ፣ እንደ ሀሳብ ልንገራችሁ። 50-50 ነው የምነግራችሁ። ምናልባት ሀይሚን ሳታቅ ፕራንክ እያደረጋት ይሆናል። እሷና እሱ ሆነው እንደ ሀሳብ ነው። አዎ ለምን እርጉዝ አይደለችም ልጅቷ? እርጉዝ አይደለችም። ሲጀመር እርጉዝ አይደለችም፣ ጓደኛውም አይደለችም። በቃ የእምነትን ጥቅ ወይ እርጉዝ ካልሆነች ሀብታ ዳ ትናንትና ለጋሽዬ ውሸቷን ነው መድኃኒት አጠጥታ ነው ምናምን ለምን ይላል ታዲያ እንዴ? እና ስራው እንዴት ይሰራ? ሁሉን ነገር እውነት ከተነገረማ እንዴት ስራው ይረዝማል? እኔ እንጃ። እና እኔም ደግሞ ዛሬ መታ ነበረ ከሀብ ጋር ለሙሽዬ እንናገራት፣ ሙሽዬ ከሌላ ሰው ከምሰማ እንናገራታለን ስትል እንዳትናገራት አለ። ምንም ዝም ብላችሁ ሁሉም መስራት ስላለበት ነው። ለምን ቪዲዮ ሙሽዬ እንዳሰማ ሙሽዬ ብሰማ ታስታርቃለች፣ ግን እንዳሰማ እኔ መስረጃ ያለኝ ሁሉም ነገር እኔ ነኝ የሚጨርሰው እያለ ነው እንግዲህ። አዎ ቆይሽ እዚህ ጋር ደግሞ እሷ ለሀብም ሳትደውል ለሀይምም ሳትደውል ለብሩኬም ሳትደውል ለሚፍታ ደውላ የምነግራችሁ ነገር የመቋጫው የመጨረሻው መቋጫ የምነግራችሁ ነገር አለ ብላ መልሳ ነበር፣ አምጥታችሁ ነበር አይደል? ከዛ ተደስቶ አይታችሁ ከሆነ ሚፍታ ተደስቶ በቃ ደስ ብሎት በቃ እየሳቀ ቪዲዮ ይዞ ነበር እንትን ያለው። በኋላ ደግሞ ማይሆን ነገር ነው የገጠመው። ከዛ ብሩኬን ደግሞ እንደዛ ያለ ነገር እንትን አለ። እጇንስ ቀስራ ያን ያክል እኔ እንጃ። ብቻ እኔ መድኃኒዓለም ክርስቶስ እሱ እኔ የተወሳሰብኩበት ታውቂያለሽ፣ ሌላ ነገር ሳይሆን ዛሬ ሙሽዬ በፊት ይኸውልሽ ለአንቺ ልመልስ እንደሄደች እኔ ያለ ነበረ። እንዴት አረፈሽ? እንዴት አመሸሽ? ሰላም ነሽልኝ? ደህና ነሽ? ኑይት ነሽ መሰለኝ፣ ድምፅሽ አይሰማም። አዲት ሳሚልኝ እግዚአብሔር ይመስገን። እንዴት ነሽ? አለሽ? ደህና ነሽ? እንኳን አደረሰሽ ለቅዱስ ገብርኤል ለዓመቱ። አሜን። እንኳን ቅዱስ ገብርኤል አባታችን አደረሳችሁ። እዚህ ጋር አላችሁ ሁላችሁ
ሁላችሁም እንኳን አደረሳችሁ። እንኳን ይኸውልሽ ብሌንዬ ቅዱስ ገብርኤል አባታችን አለ፣ እሱ አያሳፍረንም። እነዚህ ልጆች ስራ ነው የሚሰሩት። ዝም በይ። በምን እንደተረዳው ታውቂያለሽ? ስራውን ሀይሚዬ አታውቅም፣ ጋሽዬ የሚያውቅ ይመስለኛል። እዚህ ጋር ማለት ነው ሊጠናቀቅ ስራው እየደረሰ ነው። እዚህ ጋር ደጋግሞ ይሄ ነገር እንደዚህ ቢሆን ጥለሽኝ ትሄጃለሽ ወይ? ከዛ በኋላ ልጁ የኔ ባይሆን ደግሞ ተመልሰሽ ትመጫለሽ ወይ እያላት ነው። ይሄ ነገር ግን እንደ ሰው አመለካከት ነው። በጣም እንግዲህ የመጨረሻ ለሷም እዚህ ጋር ስራውን እያጠራ እየሄደ ነው፣ ራሱንም እያጠራ እየሄደ ነው። እንደሚመስለኝ ይሄ ነገር ስራ ነው፣ እውነት አይደለም። ብሩኬ ጭራሽ ልጅቷ ጋር አልተኛም። ምን ይሰራ ታዲያ? እንደዚህ እየሰሩ ተፍተፍ ይበሉና ሽማግሌ እኮ ሲላክ የጉራጌን በዓል ታውቂያለሽ፣ ሰንጋ ነው የሚቆመው። ያ ሰንጋ እንግዲህ 1 ሚሊዮን ራሱ አይገዛም። እና የኔ እናት ነገሩ ስራ ነው እንጂ ከተፈለገ ይሄ ነገር በውስጥ የሚያልቅ ነገር ነበር።